ይህ በምስሉ ላይ የምትመለከቷቸው አባ ኃይለ መለኮት ይባላሉ። የካቴድራሉ አለቃ በሱሉልታ በአያት በፊጋ ካሏቸው ቤቶችና በመርካቶ 80 ሺህ ብር ከተከራየው ሱቃቸው በተጨማሪ የካቴድራሉን የገንዘብ እንቅስቃሴና የአገልጋዩን ብዛት ብድር ለማግኘት በመጠቀም 25 ሚሊዮን ከዳሽ 22 ሚሊዮን ከአባይ ተበድረው በአዲሱ ገበያ አካባቢ አራተኛ ቤታቸውን ገዝተዋል። ይህ የሆነው በሳሊተ ምሕረት አስተዳዳሪ ነው። እስከመቼ ነው እንዲህ አይነት ዝርፊያና ወንብድና በአዲስ አበባ ሀገረ ስብከት ብሎም በተለያዩ አድባራትና ገዳማት የሚቀጥለው? ፈተና አይሰጠን ስለሚያምንብን ስለተማመነብኝ ነው ይሄን በሽታ አይሰጠኝ። ስለዚህ እኔ ሳልሆን እኔ እኮ የሱ ዕቃ ነኝ አይደል? ባለቤቱ እሱ ነው። ዕቃው ላይ የሚወስነው ደግሞ ባለቤቱ። እኔ በደዌ ብታመም ሌላው ደግሞ በሌላ ፈተና ይፈተናል። ብቻ ዓለም እኮ እንኳን ለኛ ለክርስቶስም የደስታ ምድር አልነበረች። ሰው ሲሾም እንደሚሻል ሲያገኝ እንደሚያጣ ሲጠግብ እንደሚርበው ሲለብስ እንደሚራቆት ሲከብር እንደሚዋረድ ሰው ሲከበው ብቻውን የሚሆንበት ዘመን እንደሚመጣ ለምን እንደሚያሳስብ ማንም መላሱን የሚያላቅቅባት ቤተክርስቲያን አይደለችም ተዋህዶ። በወንጌል የምትመራ ሕዝባን በወንጌል የምትመራ ርኅሩህ ሁኑ ደግ ሁኑ ጸደቁ ነው የምትለው። ስረቁ አትልም። ጸደቁ ነው የምትለው። ስከሩ አትልም። ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። እመቤታችን ከአዳምና ከሔዋን ጋር ትምጣላችሁ፣ በቤታችሁ ትግባላችሁ፣ ቤታችሁ ይባረክላችሁ፣ ክፉ አይንካችሁ፣ የሚጠላችሁ ኃይል ከእግራችሁ በታች ይከስከስ፣ የዲያብሎስን ኃይል አስሮ ያኑርልን። ሰላም ለሀገራችን፣ ሰላም ለዓለም ይስጠን። በተለይ በሰይጣን እስራት የተያዛችሁ፣ በአጋንንት አሽክላ ለታሰራችሁ፣ በዝሙትና በሱስ ለታሰራችሁ፣ በዓለማዊ ርኩሰት ለታሰራችሁ ወይም ሰዎች በእናንተ ላይ ክፉ ነገር አድርገውባችሁ የምትሰጉ የምትጨነቁ ሰዎች ሁሉ ድንግል ማርያም ብርሃኑን ታብራላችሁ። ድንግል ማርያም በብርሃን መስቀል ተባርካችሁ ድንግል ማርያም ከነ ልጇ ከናንተ ጋር ትሁን። አዳምና ሔዋንን ይዛላችሁ ትምጣላችሁ። ቤታችን የጎደለውን ትሙላልን፣ የጠመመውን ታቅናልን፣ የራቀውን ታቅርብልን፣ የታመሙትን ትፈውስልን፣ ያዘኑትን ታረጋጋልን፣ የተቸገሩትን ሁሉ ነፃ ታደርግልን። ለማየት ሲጓጉ የድንግልን ትንሣኤ ድንግል እርገቷን አወቁ በብዙ ሱባኤ ድንግል እኛም እንጸልይ በራችንን እንዝጋ ድንግል ከወላዲተ አምላክ እንድናገኝ ዋጋ ድንግል ድንግል ወላዲተ ቃል ድንግል ወላዲተ ቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የቻናሌ ቤተሰቦች እንደምን ቆያችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ለጾመ ማርያም ፍልሰታ በዓል በሰላም በጤና አደረሳችሁ። ጾሙ የሰላምና የጤና የምትባረኩበት ይሁንላችሁ። እንግዲህ 1000 ገብተናል ውድ ቤተሰቦቻችን፣ እግዚአብሔር ይመስገን። ለሰላም ለፍቅር ለመልካምነት ለመንፈሳዊነት ለጽድቅ የተሰባሰበ 1000 ቤተሰብ ደርሰናል ማለት ነው።
እግዚአብሔር አምላክ ከዚህም በላይ ያብዛን። ወዳችሁና ፈቅዳችሁ ይህንን ቻናል ሰብስክራይብ ላደረጋችሁ በሙሉ እግዚአብሔር አምላክ ያክብርልኝ። እጅግ በጣም አመሰግናለሁ። በቀጣይም እንግዲህ የእናንተ ሰብስክራይብ እንግዲህ ለተለያየ ስራዎች ያነሳሳኛል፣ ኃላፊነትም ጭምር ነው። ስለዚህ በቀጣይ ቪዲዮዎች በተለያዩ ስራዎች ይዤላችሁ ቀርባለሁ። በጣም አሪፍ ሆኖ ስራዎችን ይዤላችሁ ለመቅረብ ካሁኑ ቃል እገባላችኋለሁ። እንግዲህ ዛሬም እንደተለመደው ለእናንተ ያስተምራሉ ያልኩትን ልዩ ኦርቶዶክሳዊ ይዘት ያሏቸውን መንፈሳዊ ፕሮግራሞች በተለይም ደግሞ ከጾሙ ጋር የሚገናኙ አንዳንድ ቪዲዮዎችን ማዘጋጅቼላችኋለሁ። ይህንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉ በእግዚአብሔር ስም እየጠየቅኩኝ እንደተለመደው ይሄንን ቪዲዮ መመልከት ስትጀምሩ ደግሞ ላይክ በማድረግ ጀምሩ። በነገራችን ላይ የእናንተ ላይክ ማድረግ ሰብስክራይበሮችንም ይጨምርልኛል፣ ቪውም ይጨምርልኛል። ስለዚህ በፍጹም የትኛውንም የዚህን ቻናል ቪዲዮ ስትመለከቱ ላይክ ሳታረጉ እንዳታልፉ። ባለማተቦች ኦርቶዶክሶች በሙሉ ይህንን ቪዲዮ ስትመለከቱ ላይክ እያረጋችሁ እንድትደግፉኝና እንድታበረታቱኝ ነው በድጋሚ ጠይቃችኋለሁ። መቼም ሰው ከትንሽ ነገር ነው የሚነሳው እያለ ነው ወደ ትልቁ ሄደውና እንግዲህ አበረታቱኝ፣ ደግፉኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እግዚአብሔር ደግሞ ጨማምሮ ይሰጣችኋል ማለት ነው። እንዲሁም ደግሞ ለዚህ ቻናል አዲስ ይሆናችሁ ካላችሁ አሁኑ ነው ይሄንን ቻናል ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ቤተሰብ እንድትሆኑ እግዚአብሔር ስም ጠይቃችኋለሁ። ወደ ቪዲዮ እንሄዳለን። በዚህ ሰዓት ስለ አዲስ አበባ ሀገረ ስብከት ወንብድናና ሙስና ዝርፊያ ባላወራ ደስ ባለኝ። ነገር ግን እንዲህ አይን ያወጣና ያፈጠጠ ነውር ግን ሲሰራ ዝም ማለት በፍጹም አልችልምና ይህ ቪዲዮ ለሚመለከታቸው ለአዲስ አበባ ሀገረ ስብከት እንዲሁም ለለሚኩራ ቦሌ ክፍለ ከተማ ወረዳ ቤተ ክህነት በተለይ በሳሊተ ምሕረት አካባቢ ለሚገኙ ኦርቶዶክሳውያን ባለማህተቦች፣ የሰንበት ትምህርት ቤቶች ምዕመናን እንዲደርስልኝ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ይህ በምስሉ ላይ የምትመለከቷቸው አባ ኃይለ መለኮት ይባላሉ። የካቴድራሉ አለቃ በሱሉልታ በአያት በፊጋ ካሏቸው ቤቶችና በመርካቶ 80 ሺህ ብር ከተከራየው ሱቃቸው በተጨማሪ የካቴድራሉን የገንዘብ እንቅስቃሴና የአገልጋዩን ብዛት ብድር ለማግኘት በመጠቀም 25 ሚሊዮን ከዳሽን 22 ሚሊዮን ከአባይ ተበድረው በአዲሱ ገበያ አካባቢ አራተኛ ቤታቸውን ገዝተዋል። ይህ የሆነው በሳሊተ ምሕረት አስተዳዳሪ ነው። ካቴድራሉ በዚሁ መሰረት ካቴድራሉ ለልማት ስራ መበደር እንኳን ቢፈልግ ከሳቸው የሚተርፍ አቅም ስለሌለው አይችልም። ሌላው እጅግ የሚገርመው ከአባይ ባንክ ውጪ እንዳይወጣ ሲባል ለካቴድራሉ አገልግሎት የሚያስፈልጉ ዕቃዎችን እንኳን የደብሩ ሰበካ ጉባኤ መግዛትም ሆነ ምንም አይነት እንቅስቃሴ ማድረግ አይችልም። ሌላው እጅግ የሚያስነውረውና ይህ ወንጀል ኃጢአት ነው የምንለው በምክንያት ነው። በኮሪደር ልማት በሰበካ ጉባኤውና ከምዕመናን ጋራ ሳይወያዩ ከቤተ ክርስቲያን ቦታ ላይ የመኪና ፓርኪንግ እንዲውል 600 ካሬ መሬት ሊሰጡ ተስማምተው ጉዳዩ ሳይፈጸም ወደ ውጭ ሀገር ለመሄድና ወረዳውን ለማስፈጸም ሲንቀሳቀስ ሰበካ ጉባኤው እንዲሁም የሰንበት ትምህርት ቤቱ አባላትና ምዕመናን በመሆን በመቃወማቸው የፓርኪንግ ቦታው በዚህ ሰዓት ሊቀር ችሏል። እስከ መቼ ነው እንዲህ አይነት ዝርፊያና ወንብድና በአዲስ አበባ ሀገረ ስብከት ብሎም በተለያዩ አድባራትና ገዳማት የሚቀጥለው? ነገር ግን ኦርቶዶክሳውያን እንደነዚህ አይነት ሰዎች ቤተክርስቲያንን ከናቁ እንዲሁም ክህነታቸውን ካዋረዱ ቤተክርስቲያን የሰጠቻቸውን አደራ ካልተወጡ እናንተ ቤተክርስቲያን የሰጠቻችሁን ልጅነታችሁን እንድትወጡ በቤተክርስቲያን ስም ማሳሰብ ወዳለሁ። በተለይ ሳሊተ ምሕረት አካባቢ የምትገኙ ኦርቶዶክሳውያን ይህ የእናንተ ኃላፊነት የእናንተም ግዴታ ነው ብዬ አምናለሁ። ቤተክርስቲያናችሁን አክብራችሁ ቤተክርስቲያናችሁን እንድታስከብሩ በቤተክርስቲያን ስም ለእናንተ ይህ ጥሪ እንዲደርስ ክብሮን ውድ ቻናል ቤተሰቦች፣ እኔ በዚህ ጉዳይ ላይ ብዙ ባላወራ በጣም ደስ ይለኛል። ምክንያቱም ከዚህ በፊት ብዙ ጊዜ ሰርተንበታል፣ ብዙ ጊዜ ጮኸናል። ግን በቃ ምንም የሚሰማን ሰው የለም፣ መጮህ ብቻ ነው። ያው እንግዲህ እንደምታስታውሱት በቅዱስ ሲኖዶስ ምልዓተ ጉባኤም የአዲስ አበባ ሀገረ ስብከት አያያዝና ስታተስ ያለበትን ደረጃ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የተለያዩ አስተዳደራዊ ችግሮች እንዳሉበት፣ የተለያዩ ሙስናዎች እንዳሉበት በጣም በቃ እጅግ በጣም ከቤተ ክርስቲያን የማይጠበቅ በፍጹም ተገቢ ያልሆነ አሰራር እንዳለ ብዙዎቻቸው ይናገራሉ። ከዚህ በፊትም ሰርተንበታል እና ዛሬም በዚህ ዙሪያ ላይ ባላወራ ደስ ይለኛል። ነገር ግን በቃ አንዳንድ ጊዜ አይን ያወጣ ሲሆን ደግሞ እጅግ
በጣም ይሰቀጥጣልና ለማየትም ማለት ነውና በተለይ በሰዓሊተ ምሕረት ቤተክርስቲያን ዙሪያ ላይ እንግዲህ ከዚህ በፊትም ብዙ ቪዲዮዎች ተሰርተዋል። በተለይ የፋይናንስ አስተዳደሩ ዙሪያ ላይ በጣም ብዙ ችግሮች እንዳሉ ይነገራል። እንግዲህ እንደሰማችሁትም አሁን ቪዲዮን ተከታተላችሁ እንደመጣችሁትም እንግዲህ ከቤተክርስቲያኒቷ ይልቅ የአገልጋዮች ጥቅም ከቤተክርስቲያኒቷ ይልቅ ከምዕመናኑ ይልቅ የአገልጋዮች ጥቅም እንግዲህ በጣም እየበለጠ ያለበትም ለራሳቸው ለሆዳቸው ያደሩ ብዙ ሰዎች አሉ፣ ብዙ አገልጋዮች አሉ። በቤተክርስቲያን ስም ሽፋን ቤተክርስቲያንን ሽፋን በማድረግ እንግዲህ ብዙ የግል ጥቅማቸውን የሚያስከብሩ ብዙ አገልጋዮች አሉ እና እንግዲህ አሁንም ተከታትለን የተመለስነው ያንን ነው። እግዚአብሔር አምላክ ልቦናውን ይስጠን። ብዙ ካህናት የሚበሉት የሚቀምሱት አጥተው ተቸግረው ክብራቸው ወርዶ በእውነት የክህነት ክብር ወርዶ አንዳንዱ ሰው ስታዩት በቃ እየለመነ አይዶን ነው ብቻ እግዚአብሔር አምላክ እንደው ይህንን ዘመን በቃችሁ የሚልበት ዘመን ያምጣልን። በእውነት በቃ አንዳንድ ጊዜ ካህናት እንዲህ መኪና ስር ቆሞ ሲለምኑ ሂደው በር እያንኳኩ ሲለምኑ እንደገና ጥበቃ ሆኖ ተቀጥረው ጎንበስ ብሎ ሲሰሩ እጅግ በጣም በቃ እንትን ይላቸዋል፣ በቃ ይሰቀጥጣቸዋል። በቃ እንዲህ መስቀል ይዘው እንደገና ደግሞ ሽጉጥ ይዘው ዘበኛ ሆነው ሲቆሙ በቃ እኔ በጣም ነው የሚያሳዝነው። እኔ አሁን በነገራችን ላይ ይሄ የጥበቃውን ስራ የሴኩሪቲን ስራ ያቃለልኩት ወይም ደግሞ ያዋረድኩት አይደለም። እሱም አንድ ስራ ነው። ስራ ክቡር ነው፣ ምንም አይነቅም የትኛውም ስራ። ነገር ግን ካህናት የተሰጣቸው ክብር፣ ካህናት የተሰጣቸው ጸጋ እጅግ በጣም ትልቅ ነው፣ አልተረዳ ነውም እና አንዳንዱ ሰው እንግዲህ በዚህ ልክ 3-4 ቤት ይሰራል፣ አንዳንዱ ካህን ደግሞ በዚህ ልክ ይቸገራልና እጅግ በጣም የሚያሳዝን ነው። የቤተክርስቲያን የአስተዳደር ስርዓቷ፣ የፋይናንስ ስርዓቷ ይሄ ነገር በቃ መሻሻል መቻል አለበት። በቃ ካህናቶቿ እኩል የሆነ ፍትሃዊ የሆነ ጥቅም ማግኘት መቻል አለባቸው። ለምን እነሱ ይቸገራሉ? አንዱ አግኝቶ ለምን አንዱ ያጣል? ምዕመናኖቿ እንደገና ኦርቶዶክሳዊ ቤተክርስቲያን ሁሉም እኮ በቃ እኩል ነው። በእግዚአብሔር ፊት ሁሉም አንድ ነው። ማንም ከማንም አይበልጥም እና እንደው በዚህ ዙሪያ ላይ እንኳን ብዙ ባላወራ ደስ ይለኝ ነበር። ግን አንዳንድ ጊዜ ሳስበው በቃ ውስጤ ትንሽ ይረበሻል በዚህ ዙሪያ ላይ እና እግዚአብሔር አምላክ እንግዲህ ልቦናውን ይስጠን፣ ለአባቶቻችንም ልቦናውን ይስጣቸው። በእውነት ይሄንን ነገር ለሚፈጽሙ ሰዎችም ይሄንን ነገር ለሚያደርጉ አገልጋዮችም እንደው ህሊናቸው ይጠይቃቸው። በእውነት በቃ እንዴት በእግዚአብሔር ስም በቤተክርስቲያን ፊት ሽፋን አድርገው ይሄንን ተግባር ይፈጽማሉ? ወደ ቀጣዩ ቪዲዮ እንሄዳለን። ውድ ቤተሰቦቻችን ጫማ ስትገዙ በደንብ አስተውላችሁ መስቀል ያለው ማለት እና እግዚአብሔር ይጠብቀን። እንግዲህ እንኳን መስቀሉን ረግጠ ነው እንደዚሁም እግዚአብሔር ነው የሚጠብቀን። ለማንኛውም አትኩራችሁ ጀዛ አሳያችሁ ፈልጌ የተለመደ ነው እንደተመለከታችሁት እንግዲህ ውድ ቤተሰቦቼ እጅግ በጣም የሚገርም ዘመን ላይ ነው ያለነው። እንግዲህ ጠላት ሰይጣን ዲያብሎስ በተለያዩ መንገዶች ከዚህ በፊት እንግዲህ ብዙ ተናግሬያለሁ። እኛ በማናስበው እኛ በማንጠብቀው ይሆናል ብለን በማንገምተው ነገር ኃጢአት ሊያሰራን ሊያሰናክለን በተለያዩ መንገዶች ይመጣሉና አሁን እንግዲህ እንዳያችሁት በዚህ ጫማ ላይ መስቀል ቅርጽ ተደርጎ እንግዲህ ስትለብሱት እንግዲህ እናንተ ጫማ ነው ብላችሁ ነው የምትገዙትና ስትለብሱት እንግዲህ እየረገጣችሁ ነው የምትሄዱ። ይሄ እንግዲህ ማለማመድን ነው በቃ። ይሄ የኦርቶዶክሳዊን የማጥፋት ዘመቻ፣ ይሄ ክርስቲያኖችን የማጥፋት ዘመቻ አንዱ አካል ነው ማለት ነው። እና እንግዲህ ሰው አይጠብቅም በዚህ ደረጃ ሁሌ ስናይ በቃ በጣም የሚያምር ነገር ስናይ ቶሎ ለመግዛትና ለመልበስ ለመጠቀም ነው የምንፈልገውና ግን ያ ከበስተጀርባው ያለው ነገር ምንድን ነው የሚለው ነገር በደንብ ማየት መፈተሽ መቻል አለብን። በተለይ ቲሸርቶችን ስንገዛ፣ ልብሶችን ስንገዛ ጽሁፋቸው እያንዳንዱ ነገር የመናፍስቱ የጥልቁ ዓለም ያሉበት ናቸው። ይሄ ምንም አይነት ጥርጥር የለም። በቃ አንዳንድ ጊዜ እኛ ማናቃቸው ትርጉሞች በቃ በእንግሊዘኛ ሆኖ ግን ልብሱ ብቻ ስለሚያምር ከለሩ ብቻ ስለሚያምር የምንገዛቸው ልብሶች አሉ። ትርጉሙን ግን ብታዩት ጽሁፉን ብታዩት ግን ዓላማው ባክግራውንዱ በስተጀርባው የሆነ የሰይጣናዊ አሰራርን የሆነ የጥልቁን መንፈስ አሰራርን ይዞ የመጣ በሰዎች ዘንድ የማለማመድን በሰዎች ዘንድ የማስፋትን ይዞ የመጣ ዓላማ ያለው ነው ያ ነገርና ሁሌ አንዳንድ ነገሮችን ስናደርግ በተለይ በግዢ ዙሪያ ላይ ልብስም ስንገዛ ጫማም አንዳንድ ነገሮችን ስንገዛ ጥንቃቄ ማድረግ መቻል አለብን ውድ ቤተሰቦቻችን። እና እንግዲህ ወንድማችንም ያጋጠመውን ነገር ነው የነገረን። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። እኛም ጥንቃቄ ማድረግ መቻል አለብን። ወደ ቀጣዩ ቪዲዮ እንሄዳለን።
ፈተና አይሰጠኝ ስለሚያምንብኝ ስለተማመነብኝ ነው ይሄን በሽታ አይሰጠኝ። ስለዚህ እኔ ሳልሆን እኔ እኮ የሱ ዕቃ ነኝ አይደል? ባለቤቱ እሱ ነው። ዕቃው ላይ የሚወስነው ደግሞ ባለቤት ነው። እኔ በደዌ ብታመም ሌላው ደግሞ በሌላ ፈተና ይፈተናል። ብቻ ዓለም እኮ እንኳን ለኛ ለክርስቶስም የደስታ ምድር አልነበረም። ብቻ ዓለም የተጋርዷል እናት አይደል? አንድ አባት መጥቶ በቀደም እንደው በሽተኛ ማለት እኮ ባህታዊ ነው አሉ። ቁጭ ብሎ እግዚአብሔርን ቸርነት ነው የሚጠባበቅ። እኔ እግዚአብሔር እስካሁን እኔን ያቆየኝ በእኔ ሊያጸድቅም ሊኮንንም የፈለገው ሰው አለ ብዬ አስባለሁ። ውድ እህታችን እግዚአብሔር አምላክ ምሕረቱን ይላክልሽ። በእውነት ይህንን ቪዲዮ ስመለከተው ለሶስተኛ ወር ለአራተኛ ጊዜ ነው። እንግዲህ እናንተም ከተማራችሁበት ይጠቅማችኋል ብዬ ነው ወደ እናንተ ያመጣላችሁ። ምንድነው ሐሳቡ? እኛ ጤነኛ ሆነን እኛ ምንም ሳይጎልብን ምንም ጤናችን ሳይነካ ግን ለማመስገን እግዚአብሔርን ሂደን ለማወደስ ለማመስገን ፊቱ ለመንበርከክ ለመጸለይ ለመጾም እንደዚህ ወጣ ገባ የምንል ሰዎች እንደዚህ የምናንገራግር ሰዎች እንደዚህ ዳገት የሚሆን ክርስትና ዳገት የሚሆንብን ሰዎች ከዚህ እህታችን ብዙ ነገሮችን ልንማር እንችላለን። በእውነት በቃ ስንሰበክ ወንጌሉን በትምህርትም እነመምህርም እነመምህርየውም ብዙ ወንጌላውያን ሰባኪያን መምህራን አስተምረውናል። ግን ደግሞ አንሰማ ብለናል። በቃ አልገባ ብሎናል። በቃ ከዛ ምንድነው በቃ እኔ ኢማጂን ያደረኩት በቃ እቺን እህታችንን በቃ መድረክ ላይ ብቻ አቆሞ አንድ መዝሙር ብትዘምርልን በቃ አንደኛ በረከትም ነው ለሰው፣ ሁለተኛ ደግሞ ሰው ከሷ ብዙ ነገር ይማራል። አንድ ራሷን የቻለች ወንጌል ነች። በቃ ሰው በዚህ ደረጃ በኦክሲጅን ተደርጎለት እግዚአብሔርን ሲያመሰግን ሲያገለግል እኛ ሙሉ ጤነኛ ሆነን ምንም ሳይጎልብን ምንም ሳንሆን እንግዲህ ትልቁ ነገር ሀብት ጤና ነው አይደል? እንግዲህ ጤና ካጣን ሀብት ገንዘብ ቢኖርም ምንም ዋጋ የለውም። ሙሉ ጤና ይዘን ግን እግዚአብሔርን ማናመሰግን ሰዎች በእውነት ከዚህ ቪዲዮ ልንማር ይገባል። በቃ ልንደነግጥ፣ በቃ ሊሰማን ይገባል። በቃ እስከመቼ ነው በዚህ ሁኔታ ምን ቀጥለው? በዚህ ደረጃ ያለው ሰው እግዚአብሔርን ካመሰገነ ምንድነው እኛን ሊያነሳሳን የሚችለው ነገር? ምንድነው እኛን ሊያነቃን የሚችለው ነገር? በእውነት ለእንደኔ አይነቱ ደካማ ክርስቲያን፣ ለእንደኔ አይነቱ ጉስቋላ ደካማ ክርስቲያን ይሄ በጣም ትልቅ ወንጌል ነው። ከበቂ በላይ ስብከት ነው። በእውነት እህታችን እግዚአብሔር አምላክ ምሕረቱን ይላክልሽ። እግዚአብሔር አምላክ ጤናውን ይላክልሽ፣ ይመልስልሽ። በእውነት በእውነት እግዚአብሔር አምላክ እንግዲህ እኛ ማስተዋል ውስጥ እንደዚህ አይነት ቪዲዮ እያየን ማናስተውል ሰዎች፣ ማንደነግጥ ሰዎች፣ ወደ እግዚአብሔር ማንቀርብ ሰዎች ካለን ይሄ ሌላ በሽታ ነው፣ ሌላ መንፈስ ነው። ወደ ጥምቀት መሄድ መቻል አለብን እንጂ እንደዚህ አይነት ቪዲዮዎችን እያየን ሰው በዚህ ደረጃ እግዚአብሔርን ሲያመሰግን እኛ ሙሉ አካል ይዘን ደግሞ እግዚአብሔር ደጅ ሄደን ለመሳለም፣ ለመጾም፣ ለመጸለይ፣ ለማመስገን የምናንገራግር ምን ዳገት የሚሆንብን ሰዎች፣ ምን ሰንፍ ሰዎች እንደው ከነዚህ አይነት ቪዲዮ ብንማር በጣም ደስ ይለኛል። ወደ ቀጣዩ ቪዲዮ እንሄዳለን። ወደ ቤተሰቦቻችን ሰው ሲሞት አይታችሁ ታውቃላችሁ? ሰው ሲቀበር አይቶም ያውቃል? ሰው ሲሞት የሚነበበውን መጽሐፈ ግንዘት በግዕዝ ነው ብንሰማው በጣም ያስደንቃል። እናንተ መልከኞች፣ ከናንተ በፊት የነበሩ መልከኞች የት አሉ? እናንተም ባለጸጎች፣ ከናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ ግዛት የምታሰፉ ነገስታት፣ ከናንተ በፊት ግዛት አስፍተው ይገዙ የነበሩ ነገስታት ወዴት አሉ? ኃጢአት በበረታበት የእግዚአብሔር የመቅሰፍት እጅ ባየለችበት ዘመን ሰው ሲሾም እንደሚሻል፣ ሲያገኝ እንደሚያጣ፣ ሲጠግብ እንደሚርበው፣ ሲለብስ እንደሚራቆት፣ ሲከብር እንደሚዋረድ፣ ሰው ሲከበው ብቻውን የሚሆንበት ዘመን እንደሚመጣ ለምን እንደሚያሳዝን። አው አንዳንድ ጊዜ ሰው የማይሞት የሚመስለው ሰው አለ። አንዳንድ ጊዜ ግርም ይለኛል። በቃ ሀብቱን ሲያይ፣ ንብረቱን ሲያይ፣ ህንፃውን ሲያይ፣ በቃ ያለውን ዝና ምናምን ሲያይ የማይሞት የሚመስለው ሰው አለ እዚች ምድር ላይ። በእውነት እኔ አጋጥሞኛል። በእውነት በቃ አንዳንድ ጊዜ ሰው የሆነ ደረጃ ላይ ሲደርስ፣ የሆነ በቃ ስቴጅ ላይ ሲደርስ በቃ የማይሞቱን ለሚመስል እሱ ብቻ የሚኖር እሱ ብቻ ያለ በምድሪቱ ላይ እንደዚህ የሚሰማቸው ሰዎች የሉም? በገንዘባቸው የሚያስቡ፣ በጉልበታቸው የሚያስቡ፣ በቃ ባላቸው ነገር የሚያስቡ የሚመኩ ሰዎች አጋጥሟቸው አያውቁም? በቃ በገንዘብ በብሩ የሚያስብ ሰው፣ በብሩ የሚመካ ሰው አጋጥሟቸው ያውቃል? በቃ እንደዚህ አይነት
ሰዎች ከዚህ ቪዲዮ ልንማር ይገባል። ነገ እኮ መሞታችን አይቀርም። ስንሞት ግን እዚህ ያፈራነው ገንዘብ እዚህ ያፈራነው ንብረት አብሮን አይሄድም። የምትሄደው ነፍሳችን ስራችን ብቻ ነች። ፊት ለፊቱ የሚያቆመን ተግባራችን ምግባራችን ነው እንጂ ያፈራነው ንብረትና ጉልበት አይደለም። እና እንደምን ሞት ሆነን መኖር መቻል አለብን። እንደምን ሞት እያሰብን መኖር መቻል አለብን። እንደምን ሞት እያሰብን የምንኖር ሰዎች በእውነት ስለ ጽድቁ፣ ስለ መንግስቱ፣ ስለ ክርስትና በደንብ ይሰማናል። በደንብ ክርስትናችን አጥብቀን ነው የምንይዘው በእውነት። ግን አንዳንድ ሰው ስለ በገንዘቡ የሚመካና በገንዘቡ ብቻ የሚያስብ የሚኖር ሰው ምንም ስለሞት ምንም በፍጹም ደንታ የማይሰጠው ሰው አለና ሞትን አይደለም መፍራት። ሞትማ ማንም አይቀርለትም። ግን እግዚአብሔር ፊት ስንቀርብ ምንናገረውን ነገር ምን ሰራሽ አንቺ ነፍስ ምን አደረግሽ ስንባል ስንጠይቅ ምን መልሰውን መልስ ያችን መፍራት መቻል አለብን። ለዛ ነው መዘጋጀት መቻል አለብን። ለመንግስቱ ነው መዘጋጀት መቻል አለብን እንጂ ለዚህ ምድራዊ ነገርማ ኃላፊ ጠፊ ነው፣ ከንቱ ነው ሁሉም ነገርና ከዚህ ቪዲዮ ብዙ ነገሮች እንማራለን። ወደ ቀጣዩ ቪዲዮ እንሄዳለን። ተዋህዶ እኮ መጽሐፍ ቅዱስ ነው መሰረቷ። በነቢያትና በሐዋርያት መሰረት ላይ የተመሰረተች ነች። መጽሐፍ ቅዱሳዊ ነው ስርዓቷ ሁሉ። ማንም የሚዘብትባት መላሱን የሚያላቅቅባት አይደለችም። ነብዩ ልዑል ኢሳይያስ ምንድን ነው ያለው? በማን ላይ ነው መላሳችሁን የምታላቅቁት? እናንተ አመንዝራይቱና የጋለሞታይቱ ልጆች በማን ላይ መላሳችሁን ታላቅቃላችሁ ብሏል ታላቁ ነብይ ኤልያስ። ማንም መላሱን የሚያላቅቅባት ቤተክርስቲያን አይደለችም ተዋህዶ። በወንጌል የምትመራ ህዝባን በወንጌል የምትመራ ርኅሩህ ሁኑ፣ ደግ ሁኑ፣ ጸደቁ ነው የምትለው። ስረቁ አትልም። ጸደቁ ነው የምትለው። ስከሩ አትልም። አስተውሉ። ለአባታችን ቃሎት ያሰማልን። ክብሯን ውድ ቤተሰቦቻችን ለዛሬ ያዘጋጀሁላችሁ ፕሮግራም እንግዲህ ይህንን ይመስላል። አይሆፕ ከነዚህ ቪዲዮዎች ላይ አንዳንድ ቁም ነገሮችን እንደወሰዳችሁና እንደተማራችሁ በተለይ መንፈሳዊነታችሁን የሚያጠነክሩ ቪዲዮዎችን እንዳቀረብኩላችሁ ባለሙሉ ተስፋ ነኝ። በቀጣይ ቪዲዮ እንግዲህ በተለያዩ ፕሮግራሞች እስክንገናኝ ድረስ የእግዚአብሔር ቸርነት፣ ድንግል ማርያም አማላጅነት አይለየን። መልካም ቆይታ